ቬሪ ኢምፖርታንት ጥያቄ ናት። ምናልባት ሶስት ብቻ ነው ብትለኝ እችን ቆይ ረጋ በል ኢሪ ምንም ችግር እኮ የለም። በኋላ እንጠያየቃለን። አንዴ እንትን ወደ ለውይይት ያዘው ባይዘው ጥሩ መመለስ የሚችሉ ስለሆነ ከባድም ጥያቄ አይደሉና አዲስ ታይምስ እንደ ኤሪ ጥያቄህን በጥያቄ ምልክት መጨረስ ተለማመድ which would be good መግባባት ይፈጥራል። ሶ እንደዛ አድርግ። ወደ ዶክመንቱ ላይ ይዤላችኋለሁ። ጥያቄውን አረሳውም። 5 ጥያቄዎች ይዤላችኋለሁ። ኦኬ መጨረሻ ላይ ሶ ይሄ የአማራ ትግል ልክ እንዳሁኑ መጥቶ ስታክ አደረገ። እየጠበቅነው ነው ባይዘው ጠበቅነው ስታክ ወደትም ሊሄድ አይችልም። ቆሟል። መተማመን ስለሌለው መግባባት ስለሌለው የግዴታ መውጫ ያስፈልጋል። ከአንድ አመት ከ2 ወር በፊት ይሄን ጽፈናል ማለት ነው። ከዚህ በፊት እንዳደረግነው ሶ የአማራ የሽግግር መንግስት እንዴት መስራት እንዳለበት የሚለውን አስቀምጠናል ማለት ነው። ኦኬ ሶ እዚህ ላይ ያሉትን እያነበብኩኝ ልንገራችሁ። ሶ እዚህ ላይ ያሉትን ላስቀምጥላችሁ። እንግዲህ ባይዘው አጭር አድርገን ነው ትግል ሜዳ ላይ ያለ ሰው እንዲያነቡ አድርገን በተቻለ መጠን አሳጥረን 7 ፔጅ 10 ፔጅ ምናምን እንደዚህ ያደረግን ነው የምናወጣውና ማሳሰቢያው ላንብበው። የዚህ የአማራ የሽግግር መንግስት ሰነድ ባለቤት የሆነው አንድ አማራ ንቅናቄ ማስታወሻውን ለተከበረው ፋኖ መዝገቡ አለልኝና ለቤተሰቡ እንዲሆን ወስኗል። የዚህ የአማራ የሽግግር መንግስት ሰነድ ውጪ ሌሎች ጥራዞች የአንድ አማራ ንቅናቄ የማያውቃቸው መሆናቸውን አንባቢው እንዲረዳ እንመክራለን። በዚህ ሰነድ ማህበረሰቡ እንዲሰበሰብ እና እንዲወያይበት ታስቦ ፍጹም ይፋዊ በሆነ መንገድ በአንድ አማራ ንቅናቄ በማህበራዊ ትስስር ገጾች እንዲለቀቅ ተደርጓል ይላል። ይሄ መግቢያ ነው። ሶ ከዚህ ውስጥ እንግዲህ ዋናውን አንድ 10 ደቂቃ ፈጅቼ አስቀምጣ። የመጀመሪያው የአማራ ትግል መሰረታዊ ጥያቄ እዚህ ላይ አሁን አልተስማማንም። በዚህ ምክንያት ወያኔ ለመጋበዝ ይችላለች። የአማራ ትግል ጥያቄ የፍትህ ጥያቄ ነው። ይህ የፍትህ ጥያቄ በአማራው ላይ እስከዛሬ የተፈጸሙ ዝርዝር ግፎች እና የዘር ማጥፋት ወንጀል በህግ ፊት አቅርቦ ፍትህ ማግኘት በአጠቃላይ ግቡ ሲሆን ይህም አሁን ያለው መንግስት ከወደቀ በኋላ አንድ ልዩ የፍትህ ተቋም ኮሚሽን በማቋቋም ምላሽ እንዲያገኝ ይደረጋል። የዚህ ተግባር አይነተኛ ዓላማ አማራው ለደረሰበት ዙሪያ መለስ ግፍ ፍትህን ከማግኘት በላይ አማራው በቃኝ ከዚህ በኋላ አይደገምም ኔቨር አጌን በሚልበት አውደ ሐሳብ ማስረጽም መፈጸም። የአማራው ህልውና የሚረጋገጠው በጨቋኙ መንግስት መገርሰስ ነው። በቀጣይም የአማራ ህዝብ ህልውና በህግና በስልጣን ጥበቃ ውስጥ መቆየቱ ድጋሚ ተመሳሳይ መከራ እንዳይፈጠር ያደርጓል። ለዚህም 2 ቀስት ያሉት ትግል ያስፈልጋል። አንደኛው የአማራን የዘር የሚያጠፉ ኃይሎችን በማሸነፍ የዘር ጥፋቱን እንቅስቃሴ በአጠቃላይ እንዲያቆም ማድረግ። ሁለተኛው የዘር ማጥፋት ተግባር ተፈጻሚ እንዲሆን ከፍተኛ የጥላቻ ትምህርት በማህበረሰቡ በመዘራቱ የዳግመኛ የዘር ማጥፋት እወጃ በህዝባችን ላይ ስጋት ስላለበት ትርክቱን መቀልበስ ያስፈልጋል። አሁን የጥያቄው መልስ መተግበሪያ ጥያቄያችን ይሄ ነው። ይሄ እንዴት ይመለሳል? አማራው ከላይ የተመለከተውን ፍትህ ጥያቄ የሚያስመልስበት ስልት 2 ናቸው። አንደኛው የብሔርተኛነት መንገድ ሲሆን ሁለተኛው የዜጋ ፖለቲካ መንገድ ነው። ኦኬ የትኛው መንገድ አማራው ከግቡ ያደርሷል የሚለው ለማወቅ ከሀገር ውስጥም ሆነ በውጭ ሀገር የሚገኙ አማራ ልሂቆች፣ ሀሳብ አመንጮችና በጠቅላላው ድርሻ ሊያበረክቱ የሚችሉ አማራዎች ሁሉ በያመቻቸው ሀሳብ ውስጥ ተቧድነው ውጤታማ እና ግልጽ የሆነ የፖለቲካ መድረክ መከራከርና አዋጪ አካሄድ መውለድ ይኖርባቸዋል። በመሆኑም የአንድ አማራ አደረጃጀት 4 ክፍሎች ያሉት አንድ ስብስብ ቻምበር ይመሰረት ዘንድ ሀሳብ ፕሮፖዛል ወይም ያቀርባል። ስብስቡ የብሔር ፖለቲካ ካምፕ፣ የዜጋ ፖለቲካ ካምፕ፣ አገናኝ ኦፊሰር፣ ሊያዞን ኦፊሰር እና የህዝብ ግንኙነት ኦፊሰር ይኖራል። ይሄ ለውይይት ነው፣ ኢሊቱን የሚያዋይ ይኖራል። ይህ ስብስብ ጠንካራ የአማራ ልሂቅ ስብስብ ፖለቲካል ኢሊት ይፈጥራል። ሀሳብ አመንጪ፣ በጎ ተጽዕኖ ፈጣሪ ፖለቲካል ቲንክ ታንክ ሆኖ መሬት ላይ ለሚፈጠረው የፋኖ አደረጃጀት አማካሪ ሆኖም ያገለግላል። የስብስቡ አባላት በየመጡበት አደረጃጀት ውስጥ ሆኖ ለሚያበረክቱት ስራ እንዲላኩ ሪፈር ይደረጋሉ። የሚያከራከሩ ነጥቦች
ሰራዊት ማደራጀት የፋኖ አደረጃጀት አሁን ከዚህ በኋላ ያለው መለስ አደረጃጀት የህዝብ ጉያ ውስጥ ሆኖ የሚታገለው ሆኖ የራሱ ትግሉን ፍጻሜ ላይ የማድረስ ውስንነት ወይ ኤክስፔክቴሽን ካፒንግ አለበት። ማህበረሰቡ ያውቃል፣ ራቁትን ሆነ ያውቃል፣ ያለህን መሳሪያ ያውቃል፣ ሁሉንም። ስለዚህ ማህበረሰቡ የኤክስፔክቴሽን ኢሹ አለበት። ያ ማለት ያውቃል ማን እንደሆነ አቅምህን ያውቃል። ስለዚህ አሁን ለምሳሌ ወያኔ ቆላ ተንቤን ጫካ ውስጥ ነው ያለችው፣ በረሃ ውስጥ ነው ያለችው። ስለዚህ ምንም ብታስወራ 10 ሚሊዮን ሰራዊት አለ ብትልም ትታመናለች። ቢኮዝ ማንም አላያትም። ማህበረሰቡ ስትታገል ግን ማን እንደሆን ህዝቡ ያውቃል፣ አቅምህን ያውቃል፣ ስታጠፋም ያህል ስታለማም ያህል። ስለዚህ ኤክስፔክቴሽን ካፒንግ አለበት። አብዛኛው የፕሮፓጋንዳ ለፕሮፓጋንዳ የሚመቸው ትግል ምንድነው? ታጋዩ ከማህበረሰቡ የራቀ ሲሆን የሆነ ነገር ይዘው ይመጣሉ፣ ፓወርፉል ናቸው እያልክ ፕሮፓጋንዳ ብትሰራ ህዝቡ ያምናል። ቢኮዝ አይ ግምት ነው። ለምሳሌ አሁን ሁላችሁንም ጭራቅ ምን ይመስላል ብላችሁ ሁላችሁም የተጋነነ ኃይል ነው የተጋነነ ምስል ነው የምትጽፉት። ኦኬ እግዚአብሔር ሳሉት ብትባሉ ወይ አላህ ምናምን የተጋነነ ነገር ትጽፋላችሁ። ለምን? ዳስ ዩር ኢማጂኔሽናችን ሂውጅ ነው የሚያደርገው። ሶ ውስጥ ግን ህዝቡ ውስጥ ግን የሚታገል ከሆነ ያ ኢማጂኔሽን የለም። ሶ ኤክስፔክቴሽን ካፒንግ አለበት። በመሆኑም ትግሉን ለረጅም ጊዜ ማድረግ እጅግ አስቸጋሪ ያደርገዋል። ቢኮዝ አትችልም ብሎ ህዝብ ሊወስን ይችላል። በቃ ከዚህ በኋላ ወዴትም አይደርስም ብሎ ህዝብ ወስኖ አንተ መርዳት ያቆማል። በህዝብ መሀል የሚደረጉ ትግሎች በትጥቅም ያለ ትጥቅም ሊደረጉ ይችላሉ። ያለ ትጥቅ የሚደረጉ ትግሎች በቀላሉ መላውን ማህበረሰብ በአንድ ላይ ሊያንቀሳቅሱ ይችላሉ። በትጥቅ የሚደረግ ትግል ግን ህዝባዊ ማድረግ አስቸጋሪ ከመሆኑ በላይ ህዝባዊም ከሆነ በኋላ በህዝባዊነቱ ለማስቀጠል በጣም ራሱን የሰጠ ዴዲኬትድ የሆነ ሰራዊት ማደራጀት ያስፈልጋል። ብዙ መሳሪያ ተሸክሞ መሞትን የሚመርጥ ማህበረሰብ መፍጠር ከባድ ነው። ይህ የማይሆን ከሆነ ግን በአጭር ጊዜ ውስጥ የነበረውን ህዝባዊ ድጋፍ ያጣል። ሰራዊቱ ምሽጉን ከህዝብ ይልቅ ወደ ጫካ እንዲያደርግ ያስገድዳል። ልስን ትዊት እንግዲህ አልተደረገም። አሁን አልተደረገም። አሁን ዓመት ከሁለት ወር ነው እንግዲህ ህዝብ መሀል የሚታገል አሁን የት ነው ፋኖ ያለው? ጫካ። ህዝቡ በቃኝ ብሎ ይተዋል። ማብላት ያቆማል፣ ማጠጣት ያቆማል። ስለዚህ ሰራዊቱ ምሽጉን ከህዝብ ይልቅ ወደ ጫካ እንዲያደርግ ይገደዳል። ህዝብ ጋር ያለው ግንኙነት በየትኛው ፋኖ አደረጃጀት ያለ ሰራዊት ከህዝብ ጋር ያለው ግንኙነት መልካም መሆን ይኖርበታል። አፈና፣ ዘረፋ፣ አስገድዶ መድፈርና ተመሳሳይ ወንጀሎች አስቀድሞ መከታተል ይኖርበታል። እነዚህን ተግባሮች መከላከልና ማስቆም አለመቻል ህዝብን ከሚጠላው መንግስት ጋር አብሮ ባይሰራ እንኳን መሀል ቤት በመሆን ለመንግስት ምቾትን ይፈጥራል። አልተፈጠረም? አልተፈጠረም ወይ? ይሄ ኦኬ። ሶማሌና ኤርትራ አጋር አኪል አሱሱ ዝም ብሎ ነው። እነዚህ እንዝለላቸዋል። ያ ዓለም አቀፍ ግንኙነት የዓለም አቀፉን ልዝለለው ሌላ ጊዜ እንሰራበታል። የፋኖ አደረጃጀት አሁናዊ ሁኔታ የፋኖ አደረጃጀት ባለፉት 17 ወራት እጅግ በሚያስደንቅ መልኩ እድገት አሳይቷል። ከነዚህ አደረጃጀቶች በጥቂት መሳሪያና በቁጭት ህዝባቸውን ይዘው ትግሉን ማቀጣጠል ችለዋል። የመከላከያ ሰራዊት የሚገዳደር ብሎ የሚያስፈራ ኃይል መገንባት ተችሏል። የአደረጃጀቶቹ እድገት እጅግ ፈጣን በመሆኑ በውስጡ ብዙ የጉዞ ሮድማፕ ስህተቶችን ይዟል። በዚህም ምክንያት የጎራ መደበላለቅ ያለበት ለጎጠኝነት የሚመች ብሎም የጋራ መሪን ማውጣት በማይችል መልኩ እንዲቆላለፉ ነው። አልተከሰተም። የማንኛውም ትግል ግብ ስልጣን ወይም የህግ ቅየራ ነው። ከዚህ ውጭ ያለ መዳረሻ እንደ ትግል መኮላሸት የሚቆጠር ነው። ድርድር መኮላሸት ነው። ሌላም የፋኖ አደረጃጀት ምክንያቱም አንድ ሰው ወይ ህግ ማስቀየር አለበት ወይም ስልጣን መያዝ አለ። ይሄን ካላሳካ አልታገልክም፣ ተኮላሽቷል። የፋኖ አደረጃጀት በአንድ እስካልመጡ ድረስ ዓላማቸውን ከግብ ሳያደርሱ በህዝብ መሀል ያሉ ታጣቂ አርበኛ ብቻ ሆነው እንዲቀሩ ያደርጋል። በአማራ ፋኖ የትግል አካሄድ ብዙ ለአንድነት ተብሎ የተዘጋጁ መድረኮች ከፋፋይ አጀንዳ ወልደው ታዝበናል። ይህም በቅርቡ የተደረገው ምርጫ አይነተኛ ምሳሌ ሆኖ እናገኛለን። የፋኖ አንድነት በአንድ ግለሰብ እጅ ሲወድቅ አንድነት ይመጣል የሚል ቀቢጸ ተስፋ ለስልጣን ጉጉ የሆኑ ግለሰቦች ለዚህ ወንበር እንዲራኮቱ አድርጓል። በማግስቱም የአማራ ህዝብ ላይ አደጋ የሚፈጥር ህዝብን የሚከፋፈል አካሄድ ተስተውሏል። በዚሁ መንገድ ከቀጠሉ እጄም በእጄ እንደሚባለው ብሂል የአማራን ትግል ያከሰሩ ጠላቶች ተብለው በታሪክ እንዲመዘገቡ ያደርጋቸዋል።
ስለዚህም አሁን ከሚሄዱበት የጥፋት መንገድ ራሳቸውን እንዲገቱ አደረጃጀታችን በጽኑ ያሳስባል። ትግላችን ከግለሰቦች በላይ ነው። አደረጃጀታችን በተለያዩ ጉዳዮች ላይ ጠንካራ ሂዞችን ብሎም ለማሻሻያ የሚሆኑ ጥራዞችን ሲያወጣ መቆየቱ ይታወቃል። አሁን ላይ ደግሞ እጅግ ለጎጠኝነት እየተጋለጠ አካሄድና የአማራው ጠላት የሚያደርግ የጥፋት በር ከፋች አካሄድ ላይ እንዳይወድቅ በማሰብ የፋኖ አንድነት እንዴት ይምጣ የሚለው ጥራዝ ለህዝብ ይፋ ለማድረግ ተገደናል። የፋኖ የሲቪል የትጥቅ አደረጃጀቶች እንደመፍትሄ የሲቪል አደረጃጀት የአማራ ፋኖ አደረጃጀት መምሪያ ወይም ዲፓርትመንት የሚመራው በዲፓርትመንት መምሪያ ሆኖ ሁሉም መምሪያዎች በምክትል ፕሬዚዳንት ማዕረግ የሚመሩ ይሆናል። ይህም ማለት ፕሬዚዳንት ቦታ ላይ ማንም አይኖርም። አንድ መሪ የለም ማለት ፉክክሩ ቶታሊ ወንበሩን አነሳ ነው ማለት ነው። የመሪነቱ ወንበር የአማራ ህዝብ ትግል ዓላማና የአማራ ህዝብ የሚቀመጥበት ይሆናል። ስለዚህ የአማራ መሪ ማን ሆነ ማለት ነው? የአማራ ህዝብና ጥያቄዎቹ ናቸው። የአማራ ህዝብ ፕሬዚዳንት የትግሉ ማን ይሄ ነው ማለት ነው። ስለዚህም የሁሉም አመራር ተጠሪነቱ ለአማራ ህዝብና ለትግል ጥያቄ ይሆናል። አሁን ገባችሁ? ለዘመነ ወይ ለእስክንድር ወይ ለገሌ ሳይሆን ተጠሪነቱ ለጥያቄዎቻችንና ለህዝቡ ይሆናል። ይሄን ለማሳየት ሁሉም ምን ሆኑ እኩያ ሆኑ። ስለዚህ የሚያፎካክር ነገር የለም። ሁሉም ዲፓርትመንት ይኖራቸዋል፣ ለዲፓርትመንታቸው ይደርሳል። ለህዝብ ግንኙነት መምሪያ ይሄውን ኤግዛምፕሉ ነው። የህዝብ ግንኙነት መምሪያ አማራ ትግል ድሎች ብሎም ግንኙነት ከአንድ አካል ብቻ እንድንሰማ ያደርገናል። የህዝብ ግንኙነት የሚባለው መምሪያ ድርጅት ሁሉንም ነገር ከሱ እንሰማለን ማለት ኮሙኒኬሽኑ የአማራን ድሎች ብሎም ግንኙነቶች ከአንድ አካል ብቻ እንድንሰማ ያደርገናል። ያም እየወጣ ያወራም ማለት ነው። ስለዚህ ለሁሉም ዩቲዩብ ለሁሉም ዜና ዘጋቢ ከአንድ ሶርስ ያገኛሉ። ያ ማለት ምን ሆነ ማለት ነው? ፕሮፓጋንዳ የምንስራ ብንል፣ ሙቭመንት የምናርግ ብንል፣ ዘመቻ የምናርግ ብንል ሁሉም ተመሳሳይ ዴታ ፊድ የሚደረግ ከሆነ በጋራ ሰራን ማለት ነው። ኢቭን ኢፍ ባንዋደድ አሁን ቅድም እንትና አዲስ ታይም ሰድቦን ወጥቷል አይደል? ዘልፎን ወጥቷል። ግን እኔም እሱም ተመሳሳይ መረጃ ካገኘ ከአንድ ቦታ ካገኘ ባንዋደድ እንኳን በጋራ እየሰራን ነው ማለት ነው። ቢኮዝ መረጃው ተመሳሳይ ከሆነ አውትፑቱ ተቀራራቢ ነው። በዚህ ምክንያት የተደራጀና ጠንካራ ፕሮፓጋንዳ መስራት ያስችላል። ድርጅታዊ አወቃቀሩ ህዝብ ግንኙነት መምሪያ ኃላፊ በምክትል ፕሬዚዳንት ማዕረግ ተሿሚ ስም፣ ጸሐፊ፣ መረጃ ክፍል ኃላፊ፣ የሚዲያ ክፍል ኃላፊ፣ የፕሮፓጋንዳ ክፍል ኃላፊ። ስለዚህ አንድ ምክትል ፕሬዚዳንት ይመረጣል፣ የራሱን ዲፓርትመንት ያዋቅራል፣ ነፃነት አለው፣ የሚፈልገውን ይሰራል። ሁለተኛ ለምሳሌ የውጭ ግንኙነትና የሀብት ክፍል መምሪያ ሁሉም ገቢ ፋይናንስ በአንድ ቋት እንዲሆን የማረግና ጠንካራ የውጭ ግንኙነቶች በማድረግ ለዲያስፖራ አቅጣጫ ያስቀምጣል። ድርጅታዊ አወቃቀሩ የውጭ ግንኙነት የሀብት ክፍፍል መምሪያ በምክትል ፕሬዚዳንት ማዕረግ ተሿሚ ስም። ይሄ ባይ ዘ ወይ ጋይስ አንድ ነገር እዚህ ጋር እነዚህ እንትኖች አንድ ሰው ነው መምራት ያለበት። አያችሁ አሁን እዚህ ጋር ቅድም በደንብ አንተም በኋላ ላይ መሄድ ያለብህ የውጭ ግንኙነት ይሄ ስም ዝርዝሮቹ አሁን ለምሳሌ ይሄ የእንትን መምሪያ የአገር ስልጣን እኔ በህይወት እንደዚህ አይነት ስልጣን እና አንድ ሰው መምራት የሚችለው ለ50 ሰው ነው ዲስትሪቢዩት የሚደረገው እና ያንንም እንትን ለማለት ነው። አንድ የስልጣን ብዛቱን ይቀንሳል። ሁለት አንድ ሰው ለምሳሌ የውጭ ግንኙነት መምሪያ ለአንድ ሰው ቢሰጠው ለሱ የሚመቹትን ሰው ይመለምላል። ለሱ የሚሆኑትን ሰዎች መልምሎ እሱን የመሰለ ተቋም ይፈጥራል ማለት ነው። ሁለተኛው የትጥቅ አደረጃጀት አሁን ከዚህ ውስጥ የሎጂስቲክስ ክፍል ኃላፊ፣ የውጊያ ምህንድስና እና የደህንነት ክፍል አለ። እነሱም በራሳቸው መምሪያ 5 ናቸው። ፖዚሽኖቹ በ5 ይሄዳሉ። የኮር አደረጃጀት የትጥቅ አደረጃጀት ደግሞ በኮር የአማራ ፋኖ ወታደራዊ አደረጃጀት በእዝ ደረጃ ያሉ ሲሆኑ ይህም ከፍተኛ የሚባለውን ደረጃ ያሳካ ሆኖ እናገኘው። ከእዝ በላይ ወዴትም አትሄድም። ይህ አካሄድ የፋኖን አደረጃጀት በፍጥነት ወደ ትልቅ ኃይልነት የቀየረ ነው። ነገር ግን የእዝ አደረጃጀቱ 2 ግዙፍ የሆኑ ውስንነቶች አሉት። አንደኛው በጎጣዊ ስም መደራጀቱ በጎጥነት ለተዘፈቁ ግለሰቦችና አደረጃጀቶች በር ከፋች ነው እናገኘዋለን። ለምሳሌ ጎንደር ላይ በላይ ዘለቀ እዝ ተብሏል ወይ በላይ እዝ ተብሏል። ግን የጎንደር ታጋይ እኔ የበላይ ልጅ እያለ አይደለም የሚዋጋው፣ እኔ የቴዎድሮስ ልጅ እያለ ነው። ቢኮዝ የጎንደር እዝ ስለሆነ ጎጠኛ ታደርገዋል። ጎጃም ላይ ቴዎድሮስ እዝ ይላል። እንዳለ የጎጃም ቴዎድሮስ እዝ ያረጋቸውን ድሎች ካያችሁ የበላይ ዘለቀ ልጆች ትልቅ ስራ ሰርተዋል። ቴዎድሮስ አይጠራም።
ስለዚህ በስም መልክን አትሸፍንም። ጎጠኝነትን አንዱን ቴዎድሮስ አንዱን ምናምን ሚኒሊክ ስላልክ የሚቀየር አይደል። ጎጠኝነት ተቋሙን ነው የምታፈርሰው። ኦኬ አንደኛው በጎጣዊ ስም መደራጀቱ በጎጠኝነት ለተዘፈቁ ግለሰቦችና አደረጃጀቶች በር ከፋች ሆኖ እናገኘዋለን። ቢኮዝ እዛ አደረጃጀት ማለት አንድነትን ቢመጣ ሰዎች እዙን አያፈርሱም። እዙ እስካልፈረሰ ድረስ አንድነቱ ላይ ቅሬታ ካላቸው ወደ እዛቸው ይመለሳሉ፣ ወደ ቤታቸው ይመለሳሉ። ስለዚህ ድርጅቱ እምነት አይኖርም። አንድ ሰው መጽሐፍ ቅዱስ ልበደርና ከመጽሐፍ ቅዱስ ሐሳብ ኢየሱስ አንድ ንግግር ይናገራል። ምን ይላል? ከእናንተ መካከል የሚወደኝ ቢኖር ሁሉም ጥሎ መስቀሉን ተሸክሞ ይከተላል። ኦኬ የእውነት ኢንተረስት ካለ የቀራኒዮ ጉዞ ይለዋል። ካለ ያለህን ጥለህ ሁሉን ነገር ትተህ ያንን ትከተላለህ። አሁን አዲስ ድርጅት ለምሳሌ አፋባህ ድርጅት ተመሰረተ። ጎጃም ዕዝ፣ ወሎ ዕዝ ምናምን ስም ነው፣ ሪብራንድ ነው፣ ቴዎድሮስ ምናምን ተባሉ እንጂ አልፈረሰም። ስላልፈረሰ መደበቂያ ያገኙ ጎጠኞቹ። ስለዚህ ቴዎድሮስ ዕዝም ሆኖ ጎጃም ዕዝ ነው፣ በላይ ዕዝም ሆኖ ጎንደር ዕዝ ነው፣ ያኛውም እንደዛው ሚኒሊክ የተባለው ወሎ ዕዝ ነው። ስለዚህ መቼም ወደ አማራ ማደግ አይችሉም፣ ማጣት አይፈልጉም፣ ኮምፈርት ዞናቸው ማለት ነው። ስለዚህ ይሄ አደጋ ነው። ሌላኛው ሁለተኛው አደረጃጀት ከሌሎች አደረጃጀቶች ጋር ትስስር ለማድረግ የሚያስቸግር ነው። ለምሳሌ ደቡብ ጎንደር ያለ ተዋጊ፣ ሰሜን ጎጃም ያለ ተዋጊ በጋራ ሆኖ ባህር ዳር መያዝ ይችላሉ። ሁለቱ አንድ ኮር ነው መሆን ያለባቸው፣ አንድ ድርጅት ነው መሆን ያለባቸው። የደቡብ ጎንደር፣ የምዕራብ ወሎ ወደ ድልብ ምናምን ወደዚህ ወደ መቄት ያለው እና ሰሜን ጎጃም ያለው ኃይል አንድ ድርጅት ነው መሆን ያለበት። አንድ ድርጅት ነው መሆን ያለበት። ሶስቱም የሚዋጉበት ቀጠና ተመሳሳይ ነው። ሶስቱ ግን አብረው እንዳይደራጁ፣ አብረው ድርጅት እንዳይሆኑ፣ ጎጠኝነትን ብሎ ያጠፋል እንዳይሆኑ ግን የሰሜን ጎጃሙን ኃይል ጎጃም ዕዝ ይዞታል። የጎንደሩን ኃይል የደቡብ ጎንደሩን ኃይል ማን ይዞታል? ወረታ ምናምን ያለውን ኃይል ጎንደር ዕዝ ይዞታል። የወሎንም እንደዛው። ስለዚህ አብረው አይሰሩም ማለት ነው። የዕዝ አስቸጋሪነታቸው ውስንነቱ። ስለዚህ በር ከፋች ሆኖ እናገኘ በሩ አሁን ጎጣ አደረጃጀት ይከፍታል። አሁን ካያችሁ የጎጃም ዕዝ ደጋፊዎች ጎጃሚዎች ናቸው፣ የጎንደር ዕዝ ደጋፊዎች ጎንደሮች ናቸው፣ የወሎ ዕዝ ወሎዮች ናቸው። ከዛ ውስጥ አንድ ሰው ብትተች የወሎ ልጅ ከአንዱ ብትተች የጎጃም ልጅ ተሰብስቦ ሊበላህ ይደርሳል። ስለዚህ ሰዎቹ እያጠፉም አይተቹ፣ ተያይዘ መጥፋት ማለት ነው። በጎጠኝነት ከተሰለፍክ ደግሞ ለብአዴንም ርህራሄ ይኖረዋል። አይታችኋለን ሸዋ ላይ እኛ እኮ በጣም ነው የምንወዳችሁ እናንተም መንካት አንፈልግም እንጂ በፊት ለፊታችን ስትመላለሱ አይተናችኋል አለ። ጎጠኝነት ስላለ ማለት ነው። ኦኬ የጎጃም ብአዴን ሳይሞት የሸዋን ብአዴንማ አልገልም የሚል ፋኖ ተፈጠረ ማለት ነው። ዕዙ ነው ይህን የፈጠረው። ሁለተኛው አደረጃጀቱ ከሌሎች አደረጃጀቶች ጋር ትስስር ለማድረግ የሚያስቸግር ነው። ውጤታማ ተግባር ኦፕሬሽን ለመፈጸም አዋጭ አይደለም። በመሆኑ ለአማራዊ አንድ ድርጅት መፈጠር ስጋት ሆኖ እናገኛለን። የአንድ አማራ አደረጃጀት እነዚህን ስጋቶች አንክሮ ሲከታተል ከቆየ በኋላ አዋጭ የሚባል አሰላለፍ እንዲፈጠር ብሎም በቀላሉ አንድ የአማራ ድርጅት እንዲሆን ይረዳል። የኮር አደረጃጀት ተፈትኖ ያለፈ ኦፕሬሽናል ሰክሰስ ሲኖረው ብዙ ጊዜ ኮሮች ናቸው ውጤታማ የሚሆኑት። አደረጃጀቱ የዞን ከተሞችን ባቀፈ መልኩ መንቀሳቀስ የመንግስትን መዋቅራዊ ሰንሰለት ለመበጣጠስ ይረዳል። መንግስት የምትመታው በራሱ መዋቅር፣ ለምሳሌ ወረዳን ከመታ ዞንን አፍርሳል ማለት ነው። ዞንን ከመታ ክልልን አፍርሳል ማለት ነው። አደረጃጀት ዝም ብለህ እዛ እዚህ የተበታተነ ጦርነት ብታረግ ትርጉም የለውም። ስትራክቸር መሆን አለ። ለምሳሌ የጎጃም ላይ ያለውን በሙሉ ብአዴን መምታት ከፈለግ የምስራቅ ጎጃምን የዞን አመራር ጀምረህ እስከ ወረዳ ያለውን ሰንሰለት ሰራና ያን ትመታዋል። በቃ አለቀ። ምስራቅ ጎጃም ዞን አስተዳደር አይኖረውም ማለት ነው። የምስራቅ ጎጃም በዞን ውስጥ 10 ወረዳ ካለ 10ሩን ወረዳ ላይ ያለውን ከመታህ ከዛ በኋላ ደብረ ማርቆስ ሄደህ አንድ ምት ነው የምትመታው። በቃ አለቀ። ነፃ ወጣ ይባል። ኢቭን ኦዲት ማድረግ ትችላለህ ትግል። ስለዚህ ኢዚ ሆነ። ኦኬ ኦፕሬሽናል ሰክሰስ ሲኖረው አደረጃጀቱ ዞኑ ከተሞችን በአቀፈ መልኩ መንቀሳቀስ የመንግስትን መዋቅራዊ ሰንሰለት ለመበጣጠስ ይረዳል። ብሎም ጎጣ ያሰላለፈን ሰብሮ ለመጣል አይነተኛ ሚና ይጫወታል።
የወሎ ልጅ፣ የሸዋ ልጅ፣ የጎጃም፣ የጎንደር በጋራ የሚታገሉበት ኮር አንድ የጋራ ኮር ካለ ጎጠኝነት ሞት አይባልም። የኮሩ አመራር ማን ነው? የወሎ ልጅ ነው። የኮሩ አመራር ጸሐፊ ማን ነው? የሸዋ ልጅ ነው። ምናምን የጎንደር ካለ መጨረሻ ላይ ምን ተፈጠረ ማለት ነው? አንድነት ተፈጠረ ማለት ነው። ጎጥን ገደልከው ማለት ነው። ስትራቴጂካሊ መታው ማለት ነው። ካልሆነ ግን ጎጃሚዎች፣ ጎንደሬዎች፣ ወለዮች የተሰበሰቡበት ድርጅት አማራ ሊሆን አይችልም። ይህም የሆነበት ምክንያት አብዛኛው ሰራዊት የደፈጥ አሁን ምን ይላል? ሌላኛው ደግሞ እንደዛም ሆኖ ኃይልን በቀላሉ ማንቀሳቀስ ብሎም የእስ ሰንሰለት ተመጋጋቢነትን ለመፍጠር የተለየ ቅርጽ ያለው አካሄድ ያስፈልጋል። ይህም የሆነበት ምክንያት አብዛኛው ሰራዊት የደፈጣ ኃይልና በፍጥነት መንቀሳቀስ የሚችል በመሆኑ አወቃቀሩ ጠላትን ለማጥቃት የሚመች መልኩ መሆን ይኖርበታል። ለምን ከእዝ አመራር ጀመረ ስልክ ደውለ ምናምን ቢሮክራሲው ራሱ ጦርነትን ለማድረግ ትግል ለማድረግ ጊዜ ይበላባል። የደፈጣ ስራ ደግሞ ጊዜ የለም። ለምሳሌ በአንተ አካባቢ የሚያልፍ ጠላት ካለ ያለ ሰዓት 2 ሰዓት ሊሆን ይችላል መረጃው ከደረሰ በኋላ። ከዛ በኋላ ደውለ ይሄን ያክል ተተኳሽ ይዤ ትግል ልገባ ነው ልመታ ነው ብለህ ለአመራር ታዛለህ። አሁን ፍቅሩ ባለፈው ይገጠማቸው። ከዛ አመራሩ አይ ተተኳሹን ለሌላ ኦፕሬሽን ፈልጓል ሲል አይንህ እያየ ጠላትን መምታት እየቻልክ በቂ ተመቻችቶ እያለ ታሳልፈዋለህ ማለት ነው። ኮር እስከሆነ እዛው ሜዳው ላይ ነው። እዛው ወስነህ እዛው አክት ታደርጋለህ። ፈጣን ያደርጉ ለልዩ ዓላማ ተልኮ ያለው ታስክ ፎርስ አደረጃጀት ቅርጽ ያስፈልጋል። የዚህ ኮር አደረጃጀት በሙሉ ፍጹም ሙያዊ በሆነ መንገድ የማይመሩ ከሆነ ለሽንፈት በረከባቸው ይሆናል። አሁን የአብን ልጆች ያዋጋሉ፣ ፌል ሁሉ ያደርጋሉ። ወታደር ነው ማዋጋት። አሁን ልዩ ኃይሎች አሁን ቅድም ያነበብኩት በላይ ብዙ አየው ውጤት ያመጣው ወታደር ስለሆነ ያውቀዋል። የአብን ልጅ ብታመጣው እኔን ሄደህ አዋጋ ብትለኝ ምኑን አውቀዋል? ገብተህ ልትታጨር ትችላለህ። ኦኬ ከጀነራል እስከ 50 አለቃ ያሉ እውቅ አዋቂና የዘመቻ አመራሮች ወደፊት በመምጣት ሙያዊ አደረጃጀት ሊሆን ይገባል። የወታደራዊ አደረጃጀት ሙያዊ ነው። የዘመቻ መምሪያ በአጭርና የረጅም ጊዜ የተግባር ኦፕሬሽን እቅድ አውጥቶ አስፈላጊውን የሆኑ ግብአቶችና አጋር ኮሮችን አፈላልጎ ማግኘት ይኖርበታል። ለምሳሌ የምስራቅ ጎጃም ያነሳውታል። የምስራቅ ጎጃም የዞን አለ፣ ወረዳዎች አሉ። እነዚህን መቼ እንደሚመታ ለምሳሌ 11 ወረዳ ካለ 11ዱን ከመታ ዞኑን መታው ማለት ነው። አማራ ክልል 11 ዞን አለ። 6ቱን ዞን ከመታ ነው ክልሉ ፈረሰ ማለት። የክልሉ አመራር የባዲን ፈርሷል ማለት ነው። ስለዚህ ኦዲት ማድረግ ይችላል። አሁን አንድ የኮር አመራር ምስራቅ ጎጃም ላይ ያለ ኮር 2 ኮሮች ካሉ 11 ወረዳ አለኝ። ከ11 ውስጥ ይሄን ወረዳ በዚህ ቀን፣ ይሄን ወረዳ በዚህ ቀን፣ ይሄን ወረዳ በዚህ ቀን መተዋለሁ ካለ በአንድ ወር ውስጥ ያን ወረዳ መጥቶ ከዛ የዞኑን ከመታ በቃ አለቀ። ያ ኮር ምን ይላል? ደውሎ ስራዬን ጨርሻለሁ፣ ከዚህ በኋላ ያለኝን መጠበቅ መንግስት መስረት ነው፣ ሌላ አርፈ ስራ፣ የኔ ጉዳይ አልቋል እዚህ ጋር ይልሃል ማለት ነው። ስለዚህ ኢዚ ማኔጅ ማድረግ ኦዲት ማድረግ ትግል ይችላል። ሶ ኮሩ ራሱ በምዕራብ ወሎ ኮር፣ ደቡብ ወሎ ኮር፣ ሰሜን ወሎ ኮር፣ በምዕራብ ወሎ ስር ያሉ ብርጌዶች፣ በደቡብ ወሎ ስር ያሉ ብርጌዶች፣ በሰሜን ወሎ ስር ያሉ ብርጌዶች እያለ አወቃቀሮቹ ተቀምጠዋል። ፈጠን እያልኩ ልጅ ሶ አሁን በኮር አድርገህ በመምሪያ አድርገህ ወታደር እንደ ወታደር የፖለቲካ ኃይሉ ደግሞ በመምሪያ የራሱን መዋቅር ፈጥሮ የሚሰራ ከሆነ በቀላሉ አንድነት ይመጣል። አንድ የስልጣን ፉክክር አይኖርም። ቢኮዝ ሁሉም በምክትል ማዕረግ ወይም በምክትል ፕሬዚዳንት ማዕረግ የሚንቀሳቀሱ ናቸው። እስክንድርም ዘመነም ሁሉም እንግዲህ ያው እድሉ ካገኙ ሁሉም ምክትል ከሆኑ እኩል ናቸው። ሁሉም የየራሳቸው መምሪያ፣ አንዱ የውጭ ጉዳይ ሊሆን ይችላል፣ አንዱ የገንዘብ ሊሆን ይችላል፣ አንዱ ምናምን፣ ሁሉም መምሪያ ያላቸው እኩያ ናቸው። የራሳቸው ዲፓርትመንት ነው። ልክ የሚኒስተር ካቢኔት ኦፍ ሚኒስተር የሚኒስተር መስሪያ ቤት ማለት ነው። ለምሳሌ ገንዘብ ሚኒስተር ራሱን ችሎ ነው የሚሰራው። ትራንስፖርት ሚኒስተር ራሱን ችሎ ነው የሚሰራው። እርስ በርስ እኩያ ናቸው። አንዱ አንዱን መፎካከር አይችሉም። ኦኬ ከዛን ጠቅላይ ሚኒስተር ነው ያለው። ጠቅላይ ሚኒስተር ቦታ ግን እኛ ማን ያስቀምጥ ነው? የአማራን ህዝብና ጥያቄዎች። ኦኬ የፖለቲካ አካሄድ እዚህ ላይ ልሂድበት ወይስ የመጨረሻው ነው? እንግዲህ የፖለቲካ አካሄድ የርዕዮተ ዓለም ግጭቶች በመፍጠር አማራውን ያለ አግባብ መጓተት የጥቅም ትግሉ ላይ ከባድ አደጋ የትጥቅ ትግሉ ላይ ከባድ አደጋ የሚጥል ይሆናል። ይሄ ማለት ኢትዮጵያኒስትና ብሔርተኛና ምናምን በሚል ይህን ተገንዝቦ ሁሉም በየፊናው ሐሳቡን በመከባበር መሸጥ ይኖርበታል። ይህ የማይሆን ከሆነ ግን ታሪካዊ ኪሳራን ያስከትላል። በተለይ
በዳያስፖራ ያለው ኃይል በዝግ ስብሰባ አዳራሾች ብሎም የርቀት መወያያ መንገዶች የሀሳብ ፍጭቶችን አድርጎ የተሻለ ናሽናል ፕሮጀክት መንደፍ ይኖርበታል። ዝቅ ብሎ ህዝብን ማገልገል ያስፈልጋል። የአማራ ትግል የፖለቲካ በመሆኑ ሁሉም አይነት የፖለቲካ አስተላለፎች በአንድነትና በኩልነት ይቀበላል። መብት ነው። መጥቶ ሀሳቡ መሸጥ አለበት። በስሜት ደረጃ ግን ለአማራ ብሔርተኝነት ፖለቲካ ስስ ልብ አለው። ትግሉ የአማራን ብሔርተኝነት ይወዳል። ይህ ማለት ግን ሌሎች አስተሳሰቦች ይጥፉ ማለት አይደለም። የአንድ ህዝብ ብሔርተኝነት በትክክለኛው በተሰነደ ወይም በታቀደ ናሽናል ፕሮጀክት እስካልሄደ ድረስ መልሶ የራስን ህዝብ የመብላት አቅም አለው። አሁን ያለው ትኩስ ኃይል በኢሃፓ ጊዜ እንደነበረው ትውልድ ስህተት እንዳይሰራ መቆጠብ ይኖርበታል። የብሔርተኝነት አቅም እጅግ ትልቅ በመሆኑ በአግባቡ መጠቀም ያሻል። ብሔርተኝነት በናሽናል ፕሮጀክት በኩል ማስኬድ ካልተቻለ መዳረሻው ጎጣዊ ብሔርተኝነትን በመውለድ ራሱ አማራውን ሊሰብሮ ይችላል። ራሱ አማራውን ሊሰብሮ ይችላል። ስለዚህም ብሔርተኝነቱ በአግባቡ ሮድማፕ ይዞ መንቀሳቀስ ይኖርበታል። በአንጻሩ ሌሎች ሀሳቦች በር ከፍቶ በውድድር እና በሀሳብ ልዕልና ማሸነፍ ይኖርበታል። በትጥቅ ትግል ወቅት ግን በአንድ ርዕዮተ ዓለም አለማሰባሰብ ህዝብን ብሎም ቡድኖችን በአንጃ የሚከፍል ይሆናል። የርዕዮተ ዓለም ካረከው ጨዋታውን ትበታተናል። ይህ እንዳይሆን ፖለቲካ ውስጥ ያሉ ኃይሎች ለሁሉም ሀሳቦች በር ከፋቹ ነው። ሁሉም አስተሳሰቦች ለወደፊት የፖለቲካ ፓርቲ ፉክክር የሚተው ሆነው አሁን ላይ በጋራ ብሔርተኝነቱን ተጋግዞ መገንባት ያስፈልጋል። አሁን ስታክ አድርጓል የአማራ ትግል አይደል? የፋኖ አንድነት ስታክ አድርጓል። መውጫው ደግሞ ሄዶ ኮንተ ከዚህ በፊት የእዝን ጉዳይ እንዳመጣ ነው። ከዚህ በፊት ሞት ለባዴ እንዳልነው፣ ከዚህ በፊት ስልጣን ለፋኖ እንዳልነው መውጫ ያስፈልጓል። አሁን ማን ይምራ የሚለው ስታክ አድርገናል። ዘመነ መሪ ሆኖ ከተቀመጠ ከፊል አብዛኛው 67% የጎንደር ታጋይ ወደ ቤቱ ይገባል። ቢኮዝ ዘመነ ከወያኔ ጋር ይሰራል። አኪላ እንትን እዚሁ ላይ አንድ ነገር አንደርስታንድ ማድረግ ያለብን ምንድነው፣ ህዝቡን አሁን ያሉት ፋኖች ህዝቡን ኮንሲደር ያደረገ ትግል አይደለም እያዩ ያሉት። አሁን ምንድነው እነሱ የሚያዩት ይሄ እርስ በርስ መመራረጣቸውን፣ አንደኛው ፋኖ ይሄ የእዝ አመራሮቹ ተንኮለኞች ናቸው፣ አብዛኞቹ እንትኖች ናቸው። የሚያዩት ምንድነው እነሱ እርስ በራስ ተመራርጠው በቃ ይሄ እንትን አለ ይሄ ደስተኛ ሆነ ምናምን። ህዝቡ ደስተኛ ይሆናል ወይ? አሁን ለምሳሌ ዘመነ ካሴን መርጠ መጣ የጎንደር አማራ ይቀበላል ወይ? አሁን እዚህ ቲክታክ ላይ ያሉትን አይተህ then you will understand። መሬት ላይ ደግሞ እዚህ ቲክታክ ላይ ያሉት እኮ መሬት ላይ ተጽዕኖ ይፈጥራሉ። ዝም ብሎ ሰዎች አሉ ሰው ሄደው መሬት ላይ አሮማሪክ ላይ ይሄንን ፖለቲካ ይነዛሉ። ቶታሊ ፋኖን ጎንደር ላይ ያሳጣሁ ማለት። ሁለተኛ ሸዋ ላይ በተለይ አሁን ለምሳሌ ሸዋ ላይ ብዙ ትርክ ተሰርቶ ሰው እሱን መሪ አድርገህ ብትመጣ የሸዋ አማራ ይቀበላል ወይ? ወሎ ጋር ያለ አማራ መተ እንትን ብታረክ እንደዚህ አይነት ፖለቲካ ዘመነን ይዘህ ብትመጣ እንትን ማንም ሰው ወደፊት ለፊት የሚመጣ ግለሰብ ማንም ኃይል ነው አብዛኛው አማራ የሚቀበለው ኃይል አይኖርም። ስለዚህ ቅድም አንተ እንዳልከው ሁለት ነገር ነው የሚመጣው። ሁለት ኃይሎች አድፍጠው ይሄንን አንድነት እየጠበቁ ነው ያለው። አንደኛው ለምሳሌ የዘመነ ከተመረጠ የሰሜን ጎጃም ልጆች ሊጨፍሩ ተዘጋጅተዋል። ሌላው ደግሞ ወደ ቤቱ ሊገባ እና ቶታሊ ፋኖን እንዳይቀበል ያደርግ አንደኛው። ሌሎችም አሁን ለምሳሌ ምሬን ብትመርጠው አብዛኛው እንኩሉድኛውን እኛ ራሱ ፋኖ 4 ኪሎ ይገባል የሚል አላማ አይኖርም። ከዛ በኋላ አነስተና ረከተዋል ሌሎችም እንደዛው እና እውነታን ስንጋፈጥ እነዚህ ከፊት ለፊት ያሰለፍናቸው ኃይሎች የአማራን ህዝብ ወደ 4 ኪሎ የማስገባት አቅም የላቸው። ስለዚህ በሚቻለው አቅም የሚኖረው ሰው እስከሚመጣ ድረስ ሁሉም እዚህ ዶክመንት ላይ እንዳለ በምክትል ደረጃ ቢሆን አማራ 4 ኪሎ አይደለም ሌላ ቦታ ሊገባ ይችላል። ግን አሁን ያሉን ፊት ለፊት ያሉን ሰዎች ግን ፖለቲካቸው በጣም ገና ነው። አነስተና አውራ ከተባለ ከአብይ አህመድ ወይንም ከኦሮሞ ብሔርተኞች፣ ከትግሬ ብሔርተኞች፣ ከሶማሌ ሲዳማ ብሔርተኞች እኩል ያሉ አይደለም። ከነሱ አቅማቸው ያነሰ ከነሱ በታች ያለ አቅም ያላቸውን ሰዎች ይዘን እነዚህ ኃይሎች ሳማ 4 ኪሎ ያስገባሉ የሚል ፖለቲካ አቅም ስለሌላቸው ሳምሃው ከዚህ በኋላ የሚመጣው አደረጃጀት ከሞር ፖለቲካዊ ከመሆን ይልቅ ወታደራዊ የሚሆን አደረጃጀት ስፔሻል እዝ የሚባል እዝ አሁን ቅድም አኪላስ ይደም አሁን ለምሳሌ የጎንደር ያለው ቴዎድሮስ እዝ አልከው ሌላ ብሔር ብታረገው ከጎንደርነት አይወጣም። በቃ ይሄ ምንም ማለት ጎጃም ያለው ቴዎድሮስ እዝ አልከው
ሚኒሊክ እዛ አልገው ወይ ኃይለ ሥላሴ አልከው የፈለግከውን ስም ብትሰጠው ከጎጃሜነት አይወጣም። በስም አታታልልም። ማህበር እዛ ያለውን እንትኑ ጎጠኝነትን በስም አታታልልም። አሁን እነሱ ምንድነው አንደኛውን በላይ አንደኛውን አሳምነው አንደኛውን እንደዚህ በማድረግ ሳማው በቃ ጎጠኝነት እናጠፋ። ጎጠኝነት እንደዚህ አታጠፋ። ጎጠኝነት ልታጠፋ የምችለው በኮሮሽ እዙ ኦልሬዲ ተበልቷል። ይሄን አንድርስ እዞች ኦልሬዲ ጎጠኛ ተሰክስጎበታል። እዙ ነው ይውላችሁ። እዝ መጀመሪያኛ እዝ ስንል የመሰለን ምንድነው ሳምሃው ሞር ወታደራዊ አደረጃጀት። አሁን ይሄ አማራ ፋኖ በጎጃም ምናምን የአማራ ፋኖ በጎንደር በወሎ ምናምን እያሉ ኦልሬዲ ኮንፊውዝ አስደረጉ። አሁን ከእዝ ኦልሬዲ ከወታደራዊ አደረጃጀት ወጥቶ ሞር ፖለቲካዊ አደረጃጀት ነው። ስለዚህ ይህንን ፖለቲካዊ አደረጃጀት ካላጠፋ ሞር ወታደራዊ አድርገን ወደፊት ለፊት እስካልሄድን ድረስ እመኑኝ ሳምሃው ይዘር መጨረሻው መደራደር ነው ወር መጨረሻው ተሸንፎ ወደ ቤቱ መግባት ያለው አማራጭ። ስለዚህ ሁለት ነው። አንደኛው እየጠበቀ ያለ ይሄ አንድነቱን እየጠበቅን ነው የሚሏቸው አሁን እዚህ ያሉት አሁን ቲክታክ ላይ ሩቅ አልሄዱ ቲክታክ ላይ ያሉትን ሰዎች ይሏቸው እዚህ ጎጠኛው አንድነቱ እስከሚመጣ እንጠብቅ ይሏቸው ለመሰዳደብ እኮ እየጠበቁ ያሉት። ሳምሃው ልክ አንድነቱ ሲመጣ እርስ በራስ ሊጋጭ ኦልሬዲ እየተጠባበቀ ነው ያለው። ልክ አንድነት ተመሰረተ የተባለ ጊዜ አሁን ለምሳሌ ዘመነ ከመጣ ጎንደር እጁ ነው የሚሰጠው። በቃ ቶታሊ ወደ ብልጽግና ሄዱ ማይቀር። ወሎ እንደውም ቶታሊ ምን እያደረጋችሁ ነው? ፋኑን እንደውም ማህበረሰቡን ከሚቀበለው ወደ ማይቀበለው ነገር ሌሎቹም እነምሬን ብታመጣ ምናምን ብታመጣ አብዛኞቹ በህዝብ ዘንድ ተቀባይነት የሌላቸው ሰዎች ናቸው። ማንም አሁን ለምሳሌ ለማይችል ሰው አሁን ህወሓቶች ብዙ ጊዜ ኤግዛምፕል እንሰጣለን። አሁን ህወሓት አሁን ለደብረ ጽዮን ሄዶ የሚዋጋ የለም አቅም አለው ብሎ ስለማያስብ አስብ ሴም ቲንግ። አሁን ለምሳሌ ምሬ አቅም እንደሌለው ይታወቃል። አሁን እሱን መሪ አድርገህ ብትመጣ ማንም አማራ ይዋጋለን። ምንም መስሪያ ሊት 4 ኪሎ እንደማስገባ አቃል አቅም እንደሌለው አቃል እዚያ አንድ የምትሰጠው እዚህ ምድር ላይ ነፍስህን ለምትሰጠው ደግሞ ዝም ብለህ ላልሆነ ነገር ነፍስህን አሰጥ። እዚህ ውስጥ ያላችሁ አማሮች እስቲ እውነት እናውራ ከተባለ ምሬ ከመጣ 4 ኪሎ እንደማይገባ ሁሉ ታውቃለህ። ነፍስን ትሰጣለህ ያለን አንድ ነፍስን ትሰጣለህ። እንኳን ነፍስን አይደለም እዚህ እኮ በቪዲዮ እና በፎቶ የማትወጡ ሰዎች ሰው እዛ መሬት ላይ ያለው ነፍሱን አይሰጥም፣ ለምሬ አይሰጥም፣ ወደ እንደ ልጆቹ አይሰጥም። አቅም ላለው ሰው ብቻ ነው የሚሰጥ የሚችል። ስለዚህ አሁን እንትን ለምሳሌ አንዱን አምጥተህ እዚህ ስልጣን ላይ ብታመጣው የጎጥ ስለሆነ አደረጃጀቱ ኦልሬዲ ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን አሁን እንደውም መጀመሪያ ላይ ካየው አኪላ የተመደቡት በአፋሃድ አፋባሃ ምናምን የሚል ነበር። አሁን ወደ ምን መጣ አደረጃጀቱ? ሞር ይሄ ምደባ አሁን እየሰማሁ ነው። 19 ኮሚቴ ያለበት ፖሊት ቢሮ ተዘጋጅቷል። የሚገርም ነገር ከሁለቱ እስክንድርና እንትናን አስገብቷቸዋል ፖሊት ቢሮ ላይ። ማነው ስሙ? ጀነራል ተፈራ ማሞን እንደ ኤክስትራ ሰው ነው፣ ግን ወለየ ነው። ጀነራል ተፈራ የሰሜን ወሎ ብአዴን ነው። አሁን ግን አንድነቱ ላይ ያስገቡ ጀነራል ተፈራ ማሞ ሪፕሬዘንት የሚያደርገው የወሎን አካል ነው ሪፕሬዘንት። ያ ደግሞ እስክንድር ደግሞ ቶታሊ ሞረ ከክልሉ ውጭ አዲስ አበባ ልትሎ ትችላለህ። እሱም ሌላ ነገር። ጀነራል ተፈራ ማሞ ሰሜን ወሎ ብአዴን ውስጥ የነበረ ከአንዳ ገዱ ጋር ዮሐንስ ቦያሌው ጋር ደስታ አንዳርጌ ጋር ምናምን የነበረ ሰው። ስለዚህ ከነሱ ጋር የነበረ ሰው አምጥተህ ልክ ብቻውን እንደሆነ ልክ ብአዴን ውስጥ እንዳልነበር ልክ ሰፓሬት እንደሆነ ይሄ ከጎጣዊ አደረጃጀቱ ሰፓሬት ነው አይደለም። ዛንድ ኦፍ ተዴ በስልክ የሚያወራው ከነምሬ ጋር ነው ከጀርባ የሚያወራው። ስለዚህ በተዘዋዋሪ ከፖሊት ቢሮ ውስጥ 19 ነው። ድሮ አፋባ 13 ነበር፣ አሁን ወደ 19 አስገብቷቸው ሁለት ሰው ኤክስትራ ጨምሮ ማለት እስክንድር ነጋን አሁን ጨምሮታል እዛ። ሌሎቹ ግን እንዳለ ያስቀመጧቸው ፖሊት ቢሮ ያስቀመጧቸው በጎጠኝነት ጎጃም ይህንን ያክል፣ ጎንደርን ይህን ያክል፣ ወሎን ይህን ያክል፣ ሸዋን ይህን ያክል ብሎ እና እንደዚህ ተብሎ እዞች በዚህን ያክል መጥተው እውነት እናውራ ከተባለ አንድነት ማምጣት ይቻላሉ። እንደው ትንሽ ብትሄድበት ታፕታፕ አድርጉት። ጥያቄ ያለን ጥያቄ አንዴ ኦልሞስት እያለቀ ስለሆነ ይኸውላችሁ ጋይስ፣ ይሄ በምደባ በምን የሚል ፉክክር ያመጣል። እስካሁን እንዳያችሁት እስካሁን ድረስ ቢሆን ኢዚ ቢሆን ኖሮ ሆኖ ነበር። ያልሆነው ሁሉም ሰው ወደ ቤቱ ሲመለስ፣ ለምሳሌ የጎንደሩ ኃይል ብዙ ሰው ወኪል ካላገኘ፣ የሸዋ ኃይል ወኪል ካላገኘ ሲሄድ ቤቱ የሚቀበለው የለም። አንተ ሄደህ አዋርድህን መጣ። ኦኬ። ስለዚህ ራሱ የሰራዊት አዋጊው በራሱ ሰራዊት ይባረራል ማለት። ይሄን አሁን ማህበረሰቡ ተረስቷል፣ ሰራዊቱ ተረስቷል። ሁሉም ሰው ይጠብቃል። ኦኬ፣ ሁሉም ሰው ይጠብቃል ውጤቱ ምንድን ነው ብሎ ማለት ነው። በዚህ ውስጥ ለምሳሌ እነዘመነ
ወደ አመራርነት ወይ በሰፈር ምናምን በምደባ ከመጡ አንደኛው ጥሩ ጥሩ ሰዎችን እናጣለን። ሁለተኛ ፖለቲከኛው አሁንም ወታደሩን የሚገዛ ነው። ፖለቲከኛው ጥሎ ተደባብቆ ነው። ኦኬ መጨረሻ ምንድን ነው የሚከሰተው? ማህበረሰቡ አቋም ይዛል። ለምሳሌ እነዘመነ ከወያኔ ጋር እንሰራለን ብሎ ኦፊሻሊ ተናግሯል። የነዘመነ ቡድን በብዛት ካለ የነምሬ ቡድን በብዛት ካለ የጎንደር ሰው ትግል ውስጥ የሚቀመጥበት ምክንያት የለው። ምክንያቱም የትግራይ ፖለቲካ የመጀመሪያ የምትንቀሳቀሰው ወሎን ወራዲ ወስዳለሽ፣ ጎንደርን ወራ፣ ወልቃይት መያዝ። እያንዳንዱ ሰው ደግሞ ነዋሪ ነው። ስለዚህ ለወያኔ በር ሊከፍት አይችልም። ስለዚህ ምንድነው የሚያደርገው? ወደ ቤቱ ነው። ከወያኔ ጋር አልሰራም ብሎ ወደ ቤቱ ይገባል። ማህበረሰቡ ደግሞ ከወያኔ ጋር መስራት አይፈልግም። ስለዚህ ይሄ አይሳካም ማለት ነው። የሸዋውም ኃይል ወያኔ በድለዋለች። ምን ያደርጋል? ወደ ቤቱ ነው እስኪ ጠራ ብሎ ይገባል። ካልሆነም ከመንግስት ጋር ሊሰለፍ ሁሉ ይችላል። ቢኮዝ ወያኔ እንድትጠናከር አይፈልግም። የሮይት ዓለም ችግር ይፈጥራል። ኦኬ ይሄንን ነገር ዝም ብለን አቅፈን ምናምን እንደ በወረቀት ለጣጥፈን እናመጣዋለን ብትል መጨረሻ ምንድን ነው የሚከሰተው? አቋማቸውን እናውቃለን። ምሬም የምሬ ደጋፊ አቋሙን እናውቃለን። ለራያ ቦታ እንደሌላቸው ዘመነ አስረስ ወልቃይት የሚያጋጭ መሬት ወይም የምንድነው ኮንቴስትድ ላንድ የኔ የሚባል መሬት እንጂ የአማራ ነው ብሎ አያምንም። በአበበ ፈንታውን አገላለጽ ራያ ኮንቴስትድ ላንድ ነው። ስለዚህ ራያ ሰው አይስማማም በዚህ። እነዚህ ወደ አመራር ከመጡ ይበተናል ትግሉ። የቆየው እኮ ለዛ ነው። ብዙ ጊዜ አንድ ሊሆን ይፈልግና አመራሮች ጥሎ ይወጣሉ። አሁን ሀብቴ ብዙ ጊዜ ወጥቷል። ምክንያቱም ሀብቴ ማለት ወያኔ የምትመጣበት መንገድ ላይ ያለ ሰራዊት ነው ያለው። ሀብቴ ለወያኔ እድል በሚፈጠር መልኩ አደረጃጀት ከተፈጠረ ሀብቴ በር ከፍቶ ወያኔን የሚያስገባት የመጀመሪያው ሰው፣ በሩን የተቆለፈውን ከፍቶ የሚያስገባት እሱ ይሆናል። በዚህ ደግሞ ዛሬም ይዋረዳል፣ በታሪኩም ይዋረዳል። በታሪኩ ባንዳ ይባላል። ዛሬ ላይ ደግሞ ራሱ የጎንደር አማራ አሳዶ ያስረዋል ወይ ከሀገር ያባረዋል ወይ ሊመታው ይችላል። ስለዚህ ሀብቴ አልፈልግም ሲል እንደዚህ አይነት እንቅስቃሴ ለማንም ብሎ ሰው ለራሱ ብሎ ወያኔም ቢወድ እንኳን ወያኔም በር ከፍቶ ማስገባት ዋጋውን ያውቃል። ስለዚህ አደረጃጀቱ እንደዚህ ምንድን እባብ ለባብ ይታያል ለካፕ ሆኖ ተቀምጧል። ኦኬ ይሄ እንዳይፈጠር ካስፈለገ የግዴታ ምን ያስፈልጋል? መፍትሄ ያስፈልጋል። መፍትሄው በምክትል ፕሬዚዳንት ማዕረግ መሪ የሌለበት ሁሉም ዲፓርትመንቱን የሚመራ 5 ወይ 6 ሆነው ከዛ በኋላ ውሳኔ ይወስናል። ውሳኔ ይወስናል። ሁሉም ግን የዲፓርትመንቱን ይሰራል። ወታደሩ ግን ከነዚህ ፖለቲከኛ ሰዎች ነፃ ይወጣል። ወታደሩ ስራው ምንድነው? ኦፕሬሽን አፍተር ኦፕሬሽን አፍተር ኦፕሬሽን አፍተር ኦፕሬሽን ያስቀምጣል። ግቡን መዋጋት 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 መዋጋት። የፖለቲካ ኃይሉ ቅድም ያስቀመጥናቸው በአደረጃጀት ፖለቲከኛውና ሚሊተሪው ይለያያል ማለት ነው። ፖለቲካ ኃይሉ ሚሊተሪ ውስጥ ገብቻ ያዛለው ካለ መሳሪያ ይዞ መዋጋት አለበት። ስለዚህ ፖለቲከኛው ቅድም ባልናቸው አወቃቀር ውስጥ ተቀምጦ ለምሳሌ ሰራዊት ነፃ ያወጣው ቦታ ላይ ይሰብካል፣ ማህበረሰቡን ያስተምራል። ሰራዊት መዋጋት ሲፈልግ ከኛ ደግሞ ከማህበረሰቡ ገንዘብ ሰብስቦ ሰራዊቱን ያበላል፣ ያጠጣል። ኦኬ ስለዚህ ትክክለኛ ስራውን ይሰራል። ሁሉም በየፊናው ገባ ማለት ይሄም ያጣላ አይደለም። ምክንያቱም በአማራ ህዝብ ህልውና ላይ አይወስኑ እነዚህ ሰዎች ዲፓርትመንታቸውን ይመራሉ። ለምሳሌ አንድ የትራንስፖርት ሚኒስቴር በኢትዮጵያ ፖለቲካ ላይ ምንም የሚወስነው መብት የለው። በትራንስፖርት ጉዳይ ላይ ግን የመወሰን አቅም አለው። ስለዚህ ፖለቲከኞቹ ልክ እንደዚህ አይነት ሮል ከሰጣቸው የአማራ ስጋት የለበትም። ተሰብስቦ ከወያኔ ጋር ቢሰሩ ወታደሩ እስካልሰራ ድረስ ሰላም ነን ማለት ነው። ኦኬ ይሄ መውጫ ነው። ይሄን ዶክመንት እንግዲህ ብዙ ቦታ ደርሰናል፣ አንብቡት። የምትወጡት በዚህ ነው። ከዚህ ውጪ ባለው ግን ይሄ የመጨረሻው አማራጭ ነው ለማለት አይደለም፣ ሳድሊ ነው። ከዚህ ውጪ ባለው ግን ተመዳድበ
ልክ ስትመጣ ጎጠኛው አፍጥጦ ነው የሚጠብቀው። ኦኬ ከዛ ደግሞ የጥቅም ፖለቲካ ይመጣል። ጎጠኛ ከፈጠርክ በኋላ የጎንደርን ጥቅም የወሎን ጥቅም ካልኩሌት የሚያደርግ ማህበረሰብ ፈጥራል። ፖለቲካል ኃይል ፖሊቲ ፈጥራል። ከኔ ሰፈር አንፃር ይጠቅመኛል አይጠቅመኝም ብሎ ይሰራል። አንዳንዴ ለምሳሌ አሁን የጎንደር ጎጠኛ ፖሊቲ ከወያኔ ጋር መስራት እና ከአብይ ጋር መስራት የሚለው ቢቀመጥ ከወያኔ ጋር መስራት ወልቃይትን ማጣት እንደሆነ ያውቃል። ከአብይ ጋር መስራት ወልቃይትን ማስጠበቅ እንደሆነ ያውቃል። ሶ ከአብይ ጋር ነው የሚሰራው። ለምን ካንተ ጋር ይሰራል? ቢኮዝ ጥቅሙን ነው ሰው የሚያሰለው። ቢኮዝ እንደ አማራ እንዳያስብ ስለተደረገ ማለት ነው። ሶ ያደረጃጀት ውጤቶች በሙሉ ይሄንን ያመጣሉ። ዛሬ ላይ እያንዳንዱ ፋኖ ደውላችሁ መጠየቅ ትችላላችሁ። ሁሉም ፋኖ ጆሮውን አቁሞ የሚጠብቀው የዚህን ጉዳይ መጨረሻ ነው። መጨረሻው ላይ ግማሽ በሚባል ደረጃ ወደ ብልጽግና ይገባል፣ ወደ ቤቱ ይገባል። ግማሹ ደግሞ ታርጌት ተደርጎ ይመታል ማለት ውጤቱ። የሆነ ሰፈር ካልተመረጠ ልክ እንደተለመደው አፋባህ ሲመሰረት አፋር ሲመሰረት ያለው ጩኸትና ለመግባባት ተመልሶ ይመጣል። ስለዚህ ስህተታችንን ደስ ይወላችሁ። አይንስታይን ምን ይላል? by repeating the same solution you cannot have the ultimate solution። መፍትሄ ብለህ የምታመጣው ነገር ተመሳሳይ ከሆነ መልስ መፍትሄም ወይ የምትሞክረው your tryouts ተመሳሳይ ከሆነ ሶሉሽንህም ተመሳሳይ ነው። ሰውነቴን እቀንሳለሁ ብለህ እንጀራ በወጥ የምትበላ ከሆነ ሰውነትን አቀንስ። ምግቡን ስቀይረው ሰውነትን ሊቀንስ ይችላል ወይ ሊጨምር ይችላል። መንገድ መቀየር አለበት። አፋር ሲመሰረት የሄድክበትን አፋባ ሲመሰረት የሄድክበትን ተመሳሳይ ኮርሰት መሰረት እስት መሰረት የሄድክበትን ኦኬ ይሄንን ብታረግ መልሱ ምንድነው? ተመሳሳይ። አፋር ሲመሰረት የነበረው የምታስታውሱት ጸብ አለ። አፋባ ሲመሰረት በጣም የሚያስቅ ነው። እስካሁን አልተመሰረተም ብዬ ነው ማሰብ። ከዚህ በኋላ ምንም ቢመሰረት አንድነት አይመጣም። አንድነት ካልመጣ ደግሞ ማህበረሰብ መጨረሻ የማህበረሰብ ቨርዲክት ይባላል። ማህበረሰብ መጨረሻ ጁሪ ይሆናል። ማህበረሰብ ለይሃል መጨረሻ ይተፋል። ማህበረሰብ ብልጽግናን ቢጠላ እንኳን መጨረሻ ሰላም ሊመርጥ ይችላል። ብልጽግና ደግሞ በስልጣን ለመቆየት ያን ሰላም ሊሰጠው ይችላል። ሰፕላይ ኤንድ ዲማንድ ሚት ያደርጋል። አንተ እንደ ደላላ ከዚህ ሚታፕ ውስጥ ትባረራለህ። ፋኖ ስራውን ሰርቶ ውጤት ወደሚያመጣ መስመር ካልሄደ መልሶ ጭቅጭቅ የሚፈጠር አካሄድ ከሄደ ማህበረሰቡ ምን ያደርጋል? ተስፋ ይቆርጣል። ሲቆርጥ ሰላሜን ያመጣልኛል ያለው ፋኖ ሰላም እንደማያመጣለት እርስ በርሱም ሰላም እንደማይሆን ካወቀ ፊቱን ወደ ምን ያዞራል? ወደ ብልጽግና። ብልጽግና ደግሞ ማህበረሰቡ የሰላም እጦት እንዳለበት ከተረዳ ሰላም ሊሰጠው ይችላል። ለጥቂት ጊዜ አማራ ጠል እንደሆነ እናውቃለን። ከዛ አማራ ህዝብ ይረሳል፣ ሞቱን ይረሳል፣ ምኑን ይረሳል። ብልጽግና ስልጣኑን ያጠናክራል። ጭራሽ ወስዶ ከኤርትራ ጋር ሊማግድ ይችላል። ያኔ ዲማንዱ ሰላም ይሆናል፣ ሰፕላየሩ መንግስት ይሆናል። ሁለቱ ሃንድ ሼክ ያደርጋሉ። ፋኖ ከዚህ ውስጥ ምን ተደርጎ ይወጣል? ተጠርጎ ያስወጡታል ማለት ነው። ይሄን አሁን ህዝብ ተረስቷል። ድርጅት ላይ ነው ፎከስ የተደረገው፣ ሰፈር ላይ ነው ፎከስ የተደረገው። መጨረሻ ምን ይከሰታል? ህዝብ ያስደነግጣል። ህዝብ አይዞህ በጣም ከባድ። ህዝብ ሾክ ያደርጋል። ወያኔ አይተዋለች። ወያኔ ህዝቡን ከሚሊኒየም በኋላ በጣም ልማት ሰርታለች። ህዝቡን እንደያዘች አስባ ነበር። ህዝቡ ከጎኗ መስሏት ነበር። ኢቬንቹዋሊ ህዝቡ ጥሏል። ህዝብ ችሎ ዝም ይላል። አፄ ምኒልክ ሰላይ ይልኩና ህዝቡ ምን አለ ይላሉ። በየመጠጡ ቤት ህዝቡ እየተሳደበ ነው፣ አይ መልካም ይላል። ህዝቡ እንዲህ እያለ ነው፣ አይ መልካም አስተካክላለሁ። መጨረሻ ህዝቡ ምን አለ ሲባል ህዝቡ ዝም አለ ይባላል። ይሄኔ ነው መፍራት አሉ ይባላል። ህዝብ መጀመሪያ ሊያወጣ ሲፈልግ ዝምታ ውስጥ ይገባል። ያ ማለት ካልኩሌሽን እየሰራ ከገሌ ጋር ከዝምታው በኋላ ማትሰማው ከሆነ አሁን ህዝቡ ተረስቷል። ገሌ መሪ ይሁን ለህዝቡ መንበርከክ አልተቻለም። ስልጣን የተፈለገው መጨረሻ ሁሉን ነገር አድርገህ መጨረሻ ሁሉን ነገር ፈልገህ እንኳን ተንበርክከህ ከመጣላት ህዝብ በቃ ይሄድ ይችላል። አይ ቲንክ ሰሞኑን በተለያየ ቦታ ስብሰባዎች ላይ ያንን ኖቲስ ያደረግን ይመስለኛል አይደል?
የሞተችው ብአዴን እንኳን እንደ ብአዴን ደካማ ድርጅት ይሄ እንኳን የህዝብ ቅቡልና ለማግኘት እንዴት ጥረት ውስጥ እንዳያያችሁ ኦኬ ፋኖች ተጠቁሞ መመታት ጀምሯል። ያ ማለት ህዝቡ መክዳት ይጀምራል። ህዝብን አታቁትም። ሌኒን ምን አለ መሰላችሁ? ህዝብን የኔ ነው አትል። because ህዝብ አንድ አርሶ አደር ያለው በሬ ነው። በህይወቱና በሞቱ መካከል ያለችው ያቺ በሬ ናት። ስለዚህ ሰርቫይቭ የማድረግ እድሉ ጠባብ ነው፣ ደሃ ነው። ያንን በሬ ሁለት እንደምታረግለት ፕሮሚስ ካረከው ህዝቡ ካንተ ጋር ነው። ያን በሬ የምትበላበት እንደሆነ እርግጠኛ ከሆነ ህዝቡ ካንተ ጋር አይደለም። ምክንያቱም ያ በሬ ከሌለ ህይወት እንደሌለው ያውቃል። ኦኬ አሁን በትምህርት ጉዳይ ምናምን ያየናቸው አስቀያሚ ውሳኔዎች አሉ። ይከዳሃል መጨረሻ because ህዝብ ኢንተረስት አለው። አሁን ብዙ ሰው እኛ ለአማራ ልንታገል እንችላለን፣ ህዝብ ግን ራሱ አማራ ነው። ይዞ ወይ ጊዜ ይሄዳል እንጂ ልክ እንዳንተ በህዝብ የሚቀልድ የጊዜ ታገኛለህ። ዘር ያዕቆብ ኤጀንት ታገኛላችሁ። ጊዜ ይሄዳል። አንድ ሚዩት አድርገው ሰጣሉ ድል ችግር የለም። ገላቸው በፈለጉበት ቦታ ታውቃለህ። ቅባል እሺ ጅል ጎይዳ መጨረሻ ህዝብ ይላችሁ ብዙዎቻችሁ የምትረሱት ህዝብ ታጋይ አይደለም፣ ህዝብ የምትታገልለት ነው። ህዝብን ታጋይ አድርጋችሁ አስባችሁ የሚችል ይመስላችኋል። ብርዱ የሚችል ረሃቡ የሚችል ችግሩ የሚችል ይመስላችኋል። ህዝብን እናኖራለን ብለን ነው ሊታገልን ያለው። ህዝብ መጨረሻ እንደማታኖረው ካወቀ ቻው ይላል። ሰልፊሽ ስለሆነ አይደለም፣ ግን ህዝብ መከራ ውስጥ ስለገባ ችግር ውስጥ ስለገባ ማይበላ ከሆነ ይሞታል፣ ሰላም ከሌለ ይሞታል። ኦኬ ችግር ካለ የበለጠ ይራባል። ያንን ሆዱን ቋጥሮ ይታገሳል። ተስፋ እንደሌለ መልሰ ተመሳሳይ ችግር አፋድን ስትፈጠር የፈጠርከው ችግር አፋባን ስትፈጠር አሁንም ችግር ከፈጠርክ ማይፈታ አይነት ነገር ካለ ህዝብ ምን ይላል? ጊቭ አፕ ያደርጋል፣ ይተውሃል። ከዛ በኋላ ሌላ ትግል ነው የሚያስበው። አንተን ይተውና ለጊዜው አየር ይወስድና አንተን ከጨዋታ ያወጣና ይሄ ኦሮሞ አድርጎታል። አሁን ኦሮሞች ኦነግ አስጨነቃቸው፣ እርስ በርስ ይጣላል፣ በጎጥ ይጣላል ምናምን አሉና መጨረሻ ከማን ጋር ሰሩ? ከኦህዴድ ጋር ሰሩ፣ ከጀዋር ጋር ሰሩና ውጤት አመጡ። አለቀ። መጨረሻ ህዝብ ይከዳሃል። ለምሳሌ ኦሮሞስ አልተሳካለት ማለት ኢቭን አሁን አብይም ስልጣን ወስዶ ገብቶ ያገኘው ነገር የለም ማለት ያው የሚጠቀሙ ሰዎች አሉ፣ ግን ያው መከራ ውስጥ ነው ያሉት። ስቲል ግን ህዝብ ሰርቫይቭ ማድረግ ስላለበት ሰርቫይቭ አድርጓል። ዴዲጀት ህዝብን የረሳ ትግል ጊዜ በትግል ውስጥ ጊዜ ማለት በጣም ፓወርፉል ነው። ለምን እኛ ህዝብ መሀል ላይ ያለው ህዝቡ ካስወጣን ወዴትም አንሄድም። ታገዩ ጫካ ነው የሚገባው። አሁን ጫካ ነው ያለው። መጨረሻ ጫካውን ልታጣ ትችላለህ። ልክ አሁን ዘመነ ጫካ ገባ። ጫካ ሴፍቲ ስላልተሰማው በፊት እኮ ዘመነ ሳይታጠቅ መራዊ ሲሄድ መራዊ ያለ ህዝብ በንብ ቀፎ በምን ታግሎ ከመንግስት እንዲተራርጎ ሴቭ አድርጎታል። አሁን ግን ዘመነ ካሴ 10,000 ሰው ፕሮቴክት የሚያደርገው ማሰለፍ እየቻለ ሴፍቲ ስላልተሰማው ሱዳን ወይ ኤርትራ ነው እየተመለሰ። ያ ማለት ህዝቡ የመክዳት ነገር እያሳየ ነው ማለት ነው። ኦኬ ስለዚህ ህዝብ ጫካ ነው። ሪል ጫካ አይደለም። ሪል ጫካ ለእንስሳት ነው፣ ለሰው አይደለም። ከህዝብ ጫካ ወጥተህ ሪል ጫካ ስትሄድ ሁለት ነገር ነው። ወይ እንስሳ ትሆናለህ፣ ወይ ከእንስሳ በላይ ጨካኝ ትሆናለህ። ባህሪ ይቀየራል። ይርባሃል፣ ዘርፈ ትበላለህ። ኦኬ ሴሰኞች ይኖራሉ፣ ሴት ይደፍሩብሃል። ኦኬ መሰደድ የሚፈልጉ ሰዎች ጥለው ይሄዳሉ። ህጉ ራሷ የእንስሳ ህግ ነው የሚኖረው። ትጋደላለህ፣ ትጨፋጨፋለህ። ይሄ ደግሞ ለህዝብ ጥሩ አይደለም። ለስፔሻሊ እንደ አማራ ያለ ለሰለጠነ ህዝብ ያወጣል። ስለዚህ ጊዜ የለህም። ጊዜ በሌለ ጊዜ የሚያዋጣ መንገድ ነው የምትሄደው። አሁን አንድነት የጎንደር አንድነት የት ደረሰ? የለም አይደል? ለምን የሌለ ይመስላችሁ? ታስታውሳላችሁ? ብዙ እስክስታ ተመቷል፣ ተደልቋል ምናምን። ያ
አሁን ድረስ ዝምታ የመጣው ምንድነው? የሚካሄድበት አካሄድ አራዳ ለአራዳ ነው። ይኸውላችሁ ሲስተም ለምሳሌ በውጭ ዓለም ሲስተም ቢልድ ስታረጉ ሲስተሙ ሌባ ምንም ይፈልግ አይነት ሰው ሆነ ብትመጣ ያ ሲስተም አያሳልፍ። አንተና ሁለት ሰዎች ቢጣሉ ሲስተሙ ግን አብረው እንዲሰሩ ኮላቦሬት እንዲያደርጉ ያስደርጋችሁ። ስለዚህ ሲስተም ነው የምትፈጥረው። የተሻለ ሲስተም ከሌለ ገሌ ምራ ሲስተም አይደለም፣ ስለ ግለሰብ ነው የምናወራው። የገሌ ሰፈር አንድ ሰው ከገሌ ሰፈር ሁለት ሰው ስለ ሲስተም አይደለም የምናወራው፣ ስለ ግለሰብ ነው የምናወራው። ግለሰቦቹ ደስ ሲላቸው ትግሉ ደስ ይለዋል። ግለሰቦቹ ሲከፋቸው ትግሉ ይከፋዋል። ኦኬ አሁን ገባችሁ? ግለሰብ ቢደሰተም ቢከፋም ሊሰራ የሚችለው ሲስተሙ አሪፍ ሲሆን፣ ትራምፕ ቢመጣ ኦባማ ቢመጣ ባይደን ቢመጣ አሜሪካ ሲስተሟ ቀጥ ያለ ነው። እነዚህ ሰዎች የተለያዩ በትራምፕ እና በባይደን መካከል በጣም ሲግኒፊካንት ዲፍረንስ አለ። አሜሪካ ግን ገጭ የላትም። ቢኮዝ ቢልድ ያደረጉ ሲስተም አለ። አመራር ስትፈጥረም ሲስተም ያስፈልጋል። አሁን አማራ አንድ ይህን ሲስተም ፈጥራ ነው አይደል? በምክትል ማዕረግ የስልጣን ፉክክር ያቆማል። በጋራ የምትወስነው የፖለቲካ ነገር ብዙ አይኖርም። ቢኮዝ ዲፓርትመንት ላይ ፎከስ አድርገህ ነው የምትሰራው። የሚያገናኝህም ነገር የለም። አንድ የሎጂስቲክስ ኃላፊና አንድ ህዝብ ግንኙነት የሚያገናኛቸው ምንም ነገር የለም። ህዝብ ግንኙነቱም ሎጂስቲክሱም ለወታደሩ ነው የሚሰሩት። ህዝብ ግንኙነቱ ከህዝብ ጋር ሞቲቬት እያደረገ ህዝቡ ሞቢላይዝ ያደርጋል። ሎጂስቲክሱ ሎጂስቲክስ ያቀርባል። በቃ አለቀ። ስራቸው ሰራዊቱን ማጠናከር፣ ሰራዊቱን በደንብ ጠንክሮ እንዲያጠቃ እንዲታገል ማለት ነው። አለቀ። ስለዚህ እነዚህ ተሰብስበው ከወያኔ ጋር እንስራ ከገሌ ጋር እንስራ ብሎ አያስጨንቁ። ወታደሩም ለዚህ ጊዜ የለው፣ እንደዚህ አይነት ድራማ ውስጥ የለው። ወደ ትግሉ ላይ ፎከስ ያደርጋል ማለት ነው። ስለዚህ በደንብ ይነበብ፣ በደንብ ኢምፕሊመንት ለማድረግ ካልሆነ ያው ጊዜ ማባከን ነው። ዋና አማራ ሁሌም በችግር ሰዓት መውጫ ያመጣል። ይሄ ዶክመንት የተጻፈው 1 ዓመት ከ2 ወር በፊት ነው። ያኔ ኢምፕሊመንት ተደርጎ ቢሆን